ኢትዮጵያውያን ታሪክ ሰርተዋል። በአሜሪካ ኦሪገን እየተካሄደ በሚገኘው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና በሴቶች 3000 ሜትር መሰናክል ውድድር ኢትዮጵያውያን አትሌቶች አስደናቂ የበላይነት በማሳየት የመጀመሪያውን የወርቅና እንዲሁም ደግሞ የብር ሜዳሊያ ለሀገራቸው አምጥተዋል። በውድድሩ አትሌት አልማዝ ዮሐንስ አንደኛ በመውጣት የመጀመሪያውን የወርቅ ሜዳሊያ ስታስገኝ፣ አትሌት ወሰን ያሰፋ ደግሞ ሁለተኛ ደረጃን በመያዝ የብር ሜዳሊያ ባለቤት ሆናለች። በዚህም ውጤት ኢትዮጵያ በሻምፒዮናው እስካሁን አጠቃላይ አንድ የወርቅና እንዲሁም ደግሞ ሁለት የብር አንድ የነሐስ ሜዳሊያዎችን ማሰባሰብ ችላለች። እንኳን ደስ ያለሽ። በመጀመሪያ እንኳን አብሮ ደስ አለን። በሀገር ውክልና ውድድር የመጀመሪያ ሜዳሊያሽ ነው አይደለም? በሀገር ውክልና ሁለተኛ ነው። የት አግኝተሽ ነበር መጀመሪያ ሜዳሊያ? እዚሁ አሜሪካ ታላሲ ላይ። አዎ ታላሲ ላይ ተሳትፈሽ ሜዳሊያ አጥተሽ ነበር። አሁን ሁለተኛ ሜዳሊያሽ ነበር። የትኛው ሜዳሊያ በለጠብሽ? እኔ ሁለቱም ለኔ ትልቅ ነው። ሁለቱም ትልቅ ነው። ዛሬ ግን ልዩ ነበርሽ። በጣም ትፈነድቂ ነበር። በቃ በጣም ደስ ብሎሽ ነበር። ደስ ብሎኝ ነበር። መጀመሪያ ላይ ትንሽ አየሩ በጣም ከበደኝ። እኔ እንጃ በጣም ከበደኝ። ደግሞ ሜዳሊያ ለማምጣት ደግሞ ደስታ በጣም ተሰማኝ። ዋው! እና በጣም ደስ ብሎሻል? ደስ ብሎኝ። አንዴ ተጣለው ብለሽ ነበር የገመሽው? ሁለተኛ ወጣለው ብለሽ ነበር የገመሽው? አንደኛም አልገመትኩም። በቃ በእርግጥ ያለ ከ1 እስከ 3 አልወጣም ብዬ ነው የገመትኩት። ኦኬ። እግዚአብሔርም ብር አግኝቻለሁ። የመጀመሪያ ቀን ደንግጠሽ ነበር። መስመር ረገጥኩ እንደ ይውልኝ ምናምን ብለሽ ደንግጠሽ ነበርና አይ አልፈሻል ብለሽ ስንልሽ አይ እዚህ ውጤት አየንልሽና አልፈናል ብለሽ ስንልሽ ወዲያው ቀይራለሽና ደስ አለሽ። እንደው ይዛን ቀንና ያሁኑን ቀን እንዴት ታይዋለሽ? ባለፈው በጣም አዝኜ ነበረ። በቃ ዲስኳሎኝ ያለ ብዬ ደግሞ ዛሬ ሜዳሊያ ውስጥ በመውጣቴ ደግሞ ደስ ብሎኛል። ይሄ ክለባት ነሽ? ኤሌክትሪክ ኢትዮ ኤሌክትሪክ። አሰልጣኝሽ ማን ነው? ኮች ድሪባ። ኮች ድሪባ። ከየት ነው የተገኘሽው? ከቦቆጂ ጥሩነሽ አካዳሚ አሰላኔ አራታ። ማን የመለመለሽ መጀመሪያ ወደዚህ እንደው ሩጫ ትችያለሽ ብሎ የመለመለሽ ሰው ማን ነው? ከገጠር ላይ መጀመሪያ ከቦቆጂ ኮች ፈቲያ ትባላለች። በጣም አመሰግናለሁ ኮች ፈቲያ። በጣም እናቴ በጣም አመሰግንሻለሁ ለዚህ ስላደረሽ። ፈቲያን ማለት ነው። እሷ ነች መልመላ ትችያለሽ ብላ ከዛ መልመላ ያወጣችሽ። ኮች ፈቲያ ምንድነው የምትሰራው? አሁንም ኮቺንግ ላይ ያለችው በጣም ልጆች አሰለጠነች ነው። በጣም እናመሰግናለን። እዛ ገጠር ላይ እሷ ለጥሩነሽ የተጠችሽ በጣም ደስ ይላል። ስለዚህ ይሄ ሜዳሊያ መታሰቢያነቱ ለሷና ላንቺ ነው? ለማን በጣም ለሷ በጣም እጅግ አድርጌ አመሰግናለሁ ለነበረን ቆይታ። ወደፊት ምን እንጠብቅ? እግዚአብሔር ካለ ዓለም ሻምፒዮና ለሚመጣበት እግዚአብሔር ከፈቀደ ከ1 እስከ 3 ወርቅ አመጣለሁ ብዬ አስባለሁ። እግዚአብሔር ይርዳሽ። አመሰግናለሁ። የ2026 በአሜሪካ በተካሄደው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ላይ በ3000 ሜትር መሰናክል ወርቅ የወሰደችው አልማዝ ከፊት ለፊት ቆማለች። እንኳን ደስ ያለሽ። እንኳን አብሮ ደስ ያለሽ። እንዴት ነው ውድድሩ? እንዴት አገኘሽው? ውድድር እድል አጋጣሚ ነው የሚያገኘው። እግዚአብሔር ተመስገን። በጣም ቆሽ ደስ ባለሽ። በቃ ተናገሪ በፈለግሽው። እሺ አይ ሀገሩ ወመና ባሉን ኩሪ ጆሬ ማርኑ ባአይ አማርኛ አጉሪ ያኔ ቃንቀኝ ስዳምኙ ሙስ ባአይ ማር ሀገሩ ግዱ ወመ ዳፎቲ ኮቢቾ ውጭት ደ አሜሪካ ቆበር አጉሪና ኢትዮጵያ ግዶን ደደገነው ማክሳቴት ደደገነው ማክሩጫት ካንዲ ማጋኑ ተዋኒ አና ታሪክ ለውሰ ለካ ያቃያረ ትንፋሴ ያቃያረና ኮንደሩ ያተነሳተ ደደማ ያን ደሳቦማ አይኑ ደሳቢ ዶዳ ታጉሪና ቀለማ ታያኑ ደሳቢው ቀልታ ያኑ ደሳቢ አኑ ዲላይ ካንዲ ምትኒ ማጋኑ አንጋ እግዚአብሔርን እያመሰገንሽ ይመስለኛል። መገኖ እግዚአብሔር ነው። እንደው በውድድሩ አሸንፋለሁ ብለሽ ነበር? አዎ እርግጠኛ ነው። አሸንፈሽናል። ክለብሽ የት ነው? ሲዳማ ቡና። ኦኬ። አንቺን መጀመሪያ ከገጠር የመለመለው ሰው ማን ነው? መጀመሪያ ሳሙኤል በቀለ። እሱ ነው የመለመለሽ? ሩጫ ትችያለሽ ያለሽ እሱ ነው? አዎ። ኦኬ። ከዛ እሱ መልምሎ ለሲዳማ ቡና ሰጠሽ? ሲዳማ ቡና ሳይሆን አገር ሰላም ማሰልጠኛ አዱላ ቱልቆ። ማን አሰለጠነሽ እዛ? አዱላ ቱልቆ። አዎ። ስለዚህ ማን ማመስገን ትፈልጊያለሽ? እንደው በዚህ ላይ ከእግዚአብሔር እናመሰግን። ቀጥሎ ማን ማመስገን ትፈልጊያለሽ? ቀጥሎ መጀመሪያ ሳሙኤል በቀለ
ሁለተኛ ደግሞ አዱላ እሺ ሶስተኛ ከእኔ አሰፋ ጋዲስ ሶስቱም አሰልጣኞች ናቸው። አዎ ዘንድሮማ አዲስ አበባ አሰፋ ጋር ነው መሰለኝ። እንኳን ደስ ያለሽ። የሚቀጥለው እቅድሽ ምንድን ነው? አይቀጥለውማ እቅዴ የኦሎምፒክ ማሸነፍ። እግዚአብሔር ይርዳሽ። እሺ በጣም ጎበዝ ነሽ፣ በጣም ዲሲፕሊን ነሽ፣ በጣም ትችያለሽ። እግዚአብሔር ይርዳሽ። ቻው። እንኳን ደስ ያለሽ። በድጋሚ በነሐስ ጀመርከው? ክሮስ ካንትሪን ወክዬ ነበር ግን ቪዛ ተከለከለ። እንኳን ደስ አለ። ውድድሩ እንዴት ነው? እንኳን አብሮ ደስ አለ። ውድድሩ አሪፍ ነው፣ ቆንጆ ነው። ምንም አይልም። ያው ትንሽ የመጨረሻ ዙር ከ10 ዙር በኋላ የኬንያ አትሌቱ ትንሽ ፌሱን ከረር አድርጎታል ነበረ። ከሁለት ዙር ሲቀር ትንሽ ከበደኝ እንጂ ጥሩ ነበር። ጥሩ ነው። ወደ ውድድሩ ስትመጣ ያሰብከውን ያቀርከውን ያገኘው? ያው ወደ ውድድሩ ሲገባ እኔ መጀመሪያ እንኳን በቃ የተሻለ እሮጣለሁ ብዬ ነበረ። እንዳልኩ ትንሽ ከብዶኛል። አሪፍ ነው። ሶስተኛ መውጣቴ መጀመሪያ ውድድር ስለሆነ ልምድ ስለሌለኝ ትንሽ ለዛ ነው እንጂ አሪፍ ነው። የመጀመሪያ ውድድር ነው። ሀገርን ወክለህ ኢንተርናሽናል መድረክ ስትወዳደር በሜዳሊያ ጀምረሃል። ምን አይነት ስሜት ውስጥ ነው? ጥሩ ስሜት ነው። እንግዲህ እኔ ለመጀመሪያ ሀገር ወክዬ ለሀገሬ የናስ ሜዳሊያ ማምጣቴ በጣም ደስ ብሎኛል። ለወደፊት ደግሞ ከዚህ የበለጠ ለኦሎምፒክ፣ ለዓለም ቻምፒዮና በደንብ ጠንክሬ ሰርቼ ሀገሬ ወክዬ ለሀገሬ ወርቅ ማምጣት የሪከርድ መስበር እንትንም በጣም መስራት አለብኝ። በጣም ደስ ብሎኛል። ማን ነው የምታደንቀው አትሌት? ማን መሆን ነው የምትፈልገው? ቀነኒሳ ነው የማደንቀው። ቀነኒሳ በጣም ምርጥ አትሌት እንዳለም ቀነኒሳ በቀላ እንዳለምም እሱም ያክል አትሌት አይገኝም። እኔ ቀነኒሳ ነው የማደንቀው። የምታደንቀው? አሯሯጥህ ማንን ይመስላል ይሉሃል? እኔ እያየሁት ነበረ። አሯሯጤ እንግዲህ እኔ እንጃ ውጭ ያለ ሰው ነው እንግዲህ የሚያውቀው። ያው እሱን ትመስላለህ፣ የሆነ አጣጣልህ ነገር እሱን ትመስላለህ። የክለብ አትሌት ነህ? ሰላሌ ዩኒቨርሲቲ አትሌት ነኝ። የክለብ አትሌት ነኝ። ለዩኒቨርሲቲ ነው የምትሮጠው? አዎ እዛ ነው። ከዛ ከትምህርት ቤት ነው የቀጠሩኝ። ኦኬ። ከምን ትምህርት ቤት? ከዛው ዙሪያ አብቹኛ የሚባለው ትምህርት ቤት አለ። ከዛ ነው ዞናችን እዛ ስለሆነ ዩኒቨርሲቲው ከትምህርት ቤት ከ10ኛ ክፍል ወስዶኝ ወደዛ እያስተማረኝ ነበረ፣ ሲያሰራኝ ነበረ። ከዛ ነው የተገኘው። የሚያሰራህ ማን ነው? ኢንስትራክተር መሰረት መንግስት ናቸው። እነሱ ናቸው እንግዲህ ከዛ የወሰዱኝ። እንኳን ደስ ያለህ። እንኳን አብሮ ደስ አለህ። እናመሰግናለን።